ስጠኝ ምድረ ጥቃቅንና አነስተኛ ማህበር አተማ ሻጣማ ቡጣማ ዳጣማ ምናምን የማንም ሱስ ማጠናከሪያና ሆድመሙ የከርስ ማህበር ክሬዲት ስጥ ለአቋማ ለሁሉም እኮ ማህበር መመስረት እኮ የኔ ከፍተኛ ሚና ተጫውቷል። አቋማ የኔ ማህበር ከፍተኛ ለሁሉም መንገድ ጠርጓል። አቋማ ማለት ራሴን ካንተ ጋር ያወጣጣው አይደለም። እኔ ሰንደቅ ዓላማ ያለኝ መዝሙር ሁላ ያለኝ ለሀገር ሰላም የተቋቋምኩ ማህበር ነኝ። አንተ ፕሬዝዳንት አይታወቅ ምን አይታወቅ ገና ሎጎም የሌለውም ግን ክሬዲት ስጠኝ ሁልህም በቃ መጣ ፉል ፈርቀዳጅ አቋማ ነው። ቀዳማዊ ማህበር አቋማ ጨርሻለሁ። አንተ ሙጀሊያም እኛ ላይ አንጠባጥብክ ጀማ እኛ ላይ ቸርኪ ነው ቻንኪ የሚሉት ተጫዋች እኛ ላይ አንጠባጥብ። ወይኔ እኔ ዋንጫው ላይ ትኩረት አድርጌ በቃ በጣም ሳላስተውሎ ከመሻውት ድርጊት ቢኖር ይሄንን ነገር ነበር። አንተ ቆይቶ ሳይ እንዴት እንደጎዳኝ እኔ ነው ማውቀው። እና ቸርኪ ሂሳብ የምታወራረድበት ጊዜ ይመጣል። እመኔ በቃ ሂሳብ በአግባቡ የምታወራረድበት ጊዜ ይመጣል። ያኔ ግን እኔን አያርገኝ። አንተ እኔ እኮ የምን አይነት ወርልድ ክላስ ተጫዋች እኮ ነው የሚመስለው። እንዴት አባቱን ያናፋው እንዴ! እኛ በርናንዶ ሲልቫ ሲገርመን ከሱ ብሶ ይሄ ቁጭ ይላል ጀማ። አረ ቆይ ታገስ ብቻ ጠብቅ። ከሁለት ሳምንት በኋላ እንገናኛለን። የምሬን ነው። በቃ እኔ ይሄ የመዛት የምናምን ጉዳይ አይደለም። ብቻ ግን ቸርኪን ማየት እፈልጋለሁ በአግባቡ። ልጆቻችን እንዴት በእልህ በንዴት በሞራል ተነሳስተው መተው ካንተ ጋር የሚያደርጉትን ጨዋታ ማየት እንዴት እንደጓጓ። በቃ ከቸርኪ ጋር እንጂ ከሲቲ ጋር ጨዋታ አደረግን ብዬውላ አላወራም ጀማ። ከቸርኪ ጋር ጨዋታ አለን፣ በአግባቡ እንጫወታለን ማለት ነው። አዎ እሱን እንዳትረሳ። የዋንጫ ቀን እንደሌላው ቲም ይውላችሁ ቀናችንን ስንጀምር ዝም ብለን የጨዋታ ቀን ምናምን የቋጠሮ ቀን ምናምን ብለን አይደል። የዋንጫ ቀን ነው ዛሬ። ለምን ዋንጫ እንበላለን። 40 ቪዲዮ ነው የምንሰራው። ሁሉም ሰው ዝግጁ አይደለም። እዚህ ጋር ምን ይላል መሰላችሁ? 2-1 የሚያልቅ ጨዋታ ነው። የካራቦታ ፋይናሉ እንደዚህ የተጻፈ ጨዋታ ነው። ጨዋታው ሲያልቅ ደግሞ ህይወታቸውን እናበላሽ የሁሉም ጨዋታ የሚቋጥር ሰው መሬት ስር የሚገባበት ቀን ነው ዛሬ። ተዘጋጁ። የዩናይትድ ደጋፊዎች ግን ማለት ነው ክፋታችሁ ኢናኒላህ። እናንተ እኮ እንደ ተንኮላችሁ እዚች ምድር ላይ 10 እኮ ነው መሆን የነበረባችሁ። በጣም ብዙ ናችሁ። በዛ ላይ ችግራችሁ አንድ ሰው የ1000 ሰው ተንኮል ይዞ ብዙ ናችሁ። አሁን ትናንትና ገለልተኛ ኳስ ያየ አንድ ተመልካች መጥቶ አለ አይደለ ዮናስ ማንቸስተር ዩናይትድ እኮ ያሸነፈን የሚመስለው ደምዝሪን ዩናይትድ እንከተረ እንደዚህ። አሁን እኮ ለምሳሌ አሁን ይሄ አርሰናል በመሸነፉ እንኳን አለ አይደለ ብትደሰት እንኳን ይሄ ማብሸቅ ነው። የሆነ ለስለስ ብለህ ምናምን ነው የምታላግጠው። ደምዝር ገጥረ ዋንጫ ወደ ማንቸስተር ሲቲ ዩናይትድ ነው እንደ መሰላችሁ። ለማንኛውም ትናንት ድምጼ ጮኬ እንደገና ጉንፋን አለ። ወይ እኔ ሙሽራ አይደለሁም የሙሽራው ሚዜ ነኝ። በእውነት ለመናገር ደስ ብሎኛል። እኔ ብላ ጾም ነው። ባለ 4 ዋንጫ አርስዬ አልጫ ሁልጊዜ በጭባጫ ሚጠለዝ በርግጫ ሚዜ ለሙሽራ መሪያቸው ሸውራራ ቡድናቸው ጾመኛ የዋንጫ ራብተኛ ሎሮቼ ጎረቤቴ ማር ወንብሌ ላይ ያንን 4 ዋንጫ በላሎት የነበረውን ቡድን ስታረገልኝ ዋንጫ ይመችሽም ማሬ ዋንጫ ይመችሽም ፍቅሬ በልልኝ ለአርሰናል ወይኔ 4 የተለያዩ ዋንጫዎች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 3 ይቀራል። አርሱ ተቀበል የኔማ ወያላ መሮጡን ይሮጣል እጥጓ ጋር ሲደርስ አዝሮት ይወድቃል በልልኝ።
ቼዝ ለምን የስማርቶች ጨዋታ እንደሚባል ታውቃለህ? ከጌሙ ስብስብነትና ከባድነት በተጨማሪ ማለት ነው። ከከባድ ጠላት ተፎካካሪ ጋር ተጫውተህ የዓለም ትኩረት ሁሉ አንተ ላይ ሆኖ ልክ ስትሸነፍ ተነሰ ጨብጠው ነው የምትሄደው አሸናፊው ማለት ነው። እና ለአሸናፊ ክብር ታሳያለህ። በቼዝ ዓለም ውስጥ ፍርታምነት የሚባል ነገር የለም። ኮምፕሌን ልታረግ ትችላለህ፣ የነበርክበት ሙድ ምናምን ነገር ላይ መች ይችላል ምናምን ነገር፣ ግን ስትሸነፍ ጨብጠው ነው የምትነሳው ማለት ነው። እና ሪስፔክት ታሳያለህ። ፍርታም ሰው አልወድም እኔ። በቃ ሳሸንፍ ማለት ነው ቀጠቅጠሃለሁ፣ እንደፈለኩ አበሽቀሃለሁ፣ እንደፈለኩ አማርረሃለሁ፣ አሳድደሃለሁ። በግጥም ብትል፣ በዘፈን ብትል፣ በዳንስ ብትል እንደፈለኩ አድርጌ ማሊያ ለብሼ ማሊያ አውልቄ የሌላ ክለብ ማሊያ ለብሼ የሌላ ክለብ ማሊያ ባንዲራ ይዤ ሁላ አንተን ለማበሳጨት እመጣለሁ። በተለይ ለዩናይትድ ደጋፊዎች ሲሆኑ ማለት ነው። ልክ ስሸነፍ ደግሞ በምላሹ ዋጥ አደርጋታለሁ። ገባህ? ልታበሽቀኝ፣ ልትጨፍርብኝ፣ ልትደንስ፣ ልትዘፍን ሙሉ መብት አለ። ይሄ እኔ በ5 ዓመት ነው ደስ ቤት የገባሁት። ከታላቀቴ ጋር ስበሻሸቅ ሳለቅስ፣ ከጓደኞቼ ጋር ከሰፈር ልጆች ጋር ከምናምን ጋር ከአለቃዬ ጋር ስበሻሸቅ መረጃ ስለዋወጥ ያደግኩት። የኳስ ዓለም ውስጥ ሁለት ነገር ነው ያለው። መረጃ ትለዋወጣለህ፣ ከዛ ትበሻሸቃለህ። ሌላ ምንም ነገር የለውም። አንዳንድ ሰዎች በጣም ጋይድ እናርጋችሁ ምናምን ነገር እያላችሁ ነው። ማንም ቆጥሮ የሰጠን ነገር የለም። ኳስ ኮንተንት እንደዚህ ነው የሚሰራው፣ ኳስ እንደዚህ ነው የሚታየው፣ ኳስ እንደዛ ነው የሚደረገው ምናምን ብሎ ያለ ሰው የለም። የራሳችን ፓሽን ነው፣ የራሳችን ፍላጎት ነው። እንደፈለግን እናያለን፣ እንደፈለግን እንተነትናለን፣ እንደፈለግን እንበሻሸቃለን። ከዛ ግን ማለት ነው የኳስ ኮንተንቱን ለማስከበር ሞክሩ። ቢያንስ ፖላይቱ ነው፣ ቢያንስ ጨዋ ለመሆን ሞክሩ። ስትበሻሸቁ ቢያንስ ጨዋ ለመሆን ሞክሩ። የምትጠቀሙትን ቃል ነገ ስታገኙት ያንን ሰው እንዳይደብረው እንዲያልኩት ሰውዬ መጣ ምናምን ነገር ብለህ እንዳይደብር ለማድረግ ሞክር። መስመር ላለማለፍ ሞክር። ሌላ ሰው ሲያየው እንዳይደብረው። ገባ? በጣም ብዙ ፕሮሞሽን ማይሰራው በኳስ ኮንተንት ውስጥ ብዙ ቢዝነስ ማይንቀሳቀሰው ምናምን በእንደ አንዳንድ ኮንተንት ክሬተሮች ምክንያት ነው። ገባህ? እኔ በጣም ከብዙ ካምፓኒ ባለቤቶች ጋር ተገናኝቼ አውቃለሁ። በኳስ ኮንተንት ክሬተሮች ፕሮሞሽን ማያሰሩበት ምክንያት ሪስፔክት ስለሌላቸው ነው። ማታስከብሩት ደግሞ እናንተው ራሳችሁ ኮንተንት ክሬተሮች ናቸው። ምክንያቱም ለብሽሽቅ ለትንተና ምናምን እያላችሁ የምትጠቀሙት ቃል በተረብስ የምትሰዳደቡት ምናምን ነገር ስለሚያጸይፍ ስለሚያስጠላ ማለት ነው። ኦኬ። እና ከትላንትናው ከተፈጠሩት ነገሮች ተነስቼ ልለው የምችለው የዩናይትድ ደጋፊ ሆንክ፣ የሊቨርፑል፣ የቼልሲ የምናምን ብቻ ከአርሰናል ደጋፊ ሆንክ ደጋፊ ሁሉ የአርሰናል ደጋፊን የማብሸቅ ሙሉ መብት አለ። ዝመትብን። ልክኛ ሲዝኑ ሲያልቅና ዋንጫ ስናነሳ ደግሞ ተመልሼ እመጣና እጨፍርብሃለሁ፣ እዘፍንብሃለሁ፣ አሳድድሃለሁ ማለት ነው። ከዛ ግን ጓደኝነታችን ይቀጥላል፣ ቤስት ፍሬንድነታችን ይቀጥላል፣ ውይይታችን፣ ጨዋታችን ይቀጥላል፣ እንኖራለን ማለት ነው። ኦኬ፣ እንደዚህ ነው የሚቀጥለው። ይሄ እንደዚህ ነብሳችሁ ላይ እስኪጫወት እንዲህ በዚህ ደረጃ እስኪንቃችሁ እስኪያንጠባጠብባችሁ ጢባ ጢቤ እስኪጫወትላችሁ ምን አባታችሁ ስትሰሩ ነበረ? እኔ ግን እንዴ ማጋሌሽ ምናምን ፔናልቲ ቦክስ ውስጥ እንደዛ ይሄ ልጅ ሾ ሲመታ እንዴት ነበር ስትሆኑ የነበረው? አንተማ ሂድ ሳሊባ ላይ ትሬኒንግ ላይ ውረድ ሸርታቴ ምናምን። ይሄ ልጅ ግን እንደዛ እኔ ቤናይት ክበር ያቅምን ሞክረ ቢብጫት አልፋል። አንተን ይገድለዋል። ከዚህ በላይ እኮ ንቀት የለም። ከዚህ በላይ ንቀት የለም። እንዴት ኧረ ቢስሚላ ነብሰ ስጋህ ላይ ነው የተጫወተው ልጁ። ነብሱ አይማርም። እናንተ ራሱ ማለት ነው ይሄ ልጅ እንደ ንጉሳችሁ አክብሩት። ሙሉ ቲም ላይ ነው ነብስ ነው የተጫወተበት። ሙሉ ቲም አታይም? እኛ እንዴት አባቱ እንደተጫወትንበት እሱም ላወራበት ነው። እንዲህ ቢያደርግ ደግሞ ገለነው ነበር የምንወጣው። ኧረ ራሳችሁን አስከብሩ ባካችሁ፣ ራሳችሁን አስከብሩ እንዲህ ነሆለሎች የአርሰናል ደጋፊዎች በነገራችን ላይ በሶስት ይከፈላሉ። ደንቆሮ፣ ደረቅና ኳስ የሚያውቅ ማለት ነው። ኮፒ ሊንክ፣ ሼር፣ ሪፖስት እያደረገ ለጀለስ አድርስለት። አንተም የአርሰናል ደጋፊ ከሆንክ የትኛው እንደሆንክ ኮሜንት አድርግልኝ ማለት ነውና ደንቆሮ የምለው ደጋፊ በነገራችን ላይ አሁን ይሄ ለቃላት አጠቃቀሚ ይቅርታ። በነገራችን ላይ እነሱም ሲሳደቡ እኛም መሳደብ እንደምንችል እንዲያውቁ ነው እንጂ እኔ መሳደብ አልፈልግም። የካራቦ ካፕ ዋንጫ ቆርቆሮ ነው ብለው የምሩን ይሄ ጨዋታ በቃ ያን ያክል ኢምፖርታንት አይደለም ብለው የምሩን የሚያስብ ደጋፊ ኳስ አያውቅም፣ ደንቆሮ ነው ለኔ። ገብቶሻል? ሲጀመር እቺ ካራቦ ምናምን ብሎ ማናናቅ አርሰናል የሚንቃው ዋንጫ የታባሽ ዋንጫ ምን ኖሮሽ ነው የምታናንቂው? ምን አባሽ ኖሮሽ ነው የምታናንቂው? እኔ እኮ የሚገርመኝ ካራቦ ከበላሽ 30 ምናምን ዓመት አባትሽ ያላየው ዋንጫ
ፕሪሚየር ሊግ ከበላሽ 20 ምናምን ዓመት ቻምፒዮንስ ሊግ በህይወትሽ በልተሽ ማታቂ ኤፍኤ ካፕ እንኳን እንደው ጠምቶሻል። ታዲያ ምን አባሽ ነው ሰው የሌለውን ሊያናነቅ አይችልም። 30 ምናምን ዓመት በሸራ ቤት የኖረ ሰው የቆርቆሮ ቤት ሊያጣጥል አይችልም። ገብቶሻል? ይሄ ድንቁርና ከሌለበት በስተቀር የምር እንደዛ የሚያስብ ሰው ለኔ ይቅርታ አድርጉልኝ ደንቆሮ ነው ማለት ነው። ደረቅ ደግሞ ደጋፊ አለ። ደረቅ ያቋል ውስጡ በደንብ ያቋል፣ ግን ልትከራከሩ ስትመጣ ይደርቃል። በቃ ድርቅ ብሎ ወይ ምናምን ይልሃል። ይሄ ደግሞ አመታት ያየነው ባህሪያ እንጨት ሆኗል። በቃ እኛ ምንም አይመስለንም። ከዩናይትድ ጋር ሲያወሩ ሎጂካል ሆነ በትክክል ላውራ ብትል ከዩናይትድ ጋር ሰላም የሚፎካከር ክለብም ስላልሆነ ሲደርቁ ነው የኖሩት። እነዚህ ደረቅ ደጋፊዎች ናቸው። ችግር የለውም ይገባናል። ገብቶሻል አይደለ? የዚህ ጨዋታ ኢምፖርታንትነት እኮ ከዋንጫም በላይ ነው። አንደኛ 30 ምናምን ዓመት ሆኖታል ይሄንን ዋንጫ ካሳካ። ይሄ ሜንታሊ በጣም ከባድ ነው በነገራችን ላይ ይሄንን ትራማ ለማስወገድ። ሁለተኛ ሲቲና አርሰናል ባለፉት ዓመታት በጣም ከባድ ተቀናቃኝ ሆኗል። ልዩ ስሜት ነው ያለው ሁለቱ ክለቦች ሲገናኙ፣ በደጋፊዎች መካከል፣ በተጫዋቾች መካከል፣ በአሰልጣኞች መካከል። ድሮ ሊቨርፑልና ሲቲ ነበር፣ አሁን ደግሞ አርሰናልና ሲቲ ሆናልና ፔፕ ጋርዲዮላ ደጋፊውም ላይ ተጫዋቾቹም ላይ ከባድ ትራማ አሳድሯልና ያለፉት ዓመታት ግን አርቴታ ፔፕ ጋርዲዮላን የማሸነፊያ ቀመር ያገኘ ይመስል ነበር። ብዙ ጊዜ ካሸነፈው ቆይቶ ነበር ፔፕንና በዚህ ሰዓት ሲገናኙ አርቴታም ሆነ አርሰናል ብዙ ነገሮችን የሚያስረግጡበት ቀን ነበር። አንደኛ ከ30 ምናምን ዓመት በኋላ ዋንጫ ማሳካት ትልቅ ነገር ነው። አርሰናል ዋንጫ ሲያይ ያፍራል ምናምን የሚባለውን ነገር የሚያስቀርበት፣ በሚቀጥሉት ደግሞ ጨዋታዎች ደግሞ አርሰናል ከፊቱ ከባድ ትላልቅ ዋንጫዎች አሉ። ለነዚህ ዋንጫዎች ራሱን የሚያዘጋጅበት፣ አርቴታም ከፔፕ ጋርዲዮላ በዋንጫ የንግስና መንበሩን የሚረከብበት በደንብ በቃ የአርሰናል ደጋፊዎችን ሳቲስፋይ ሊያደርግ የሚችል ዋንጫ፣ አመቱን ፐርፌክት ሊያደርገው የሚችል ዋንጫ ነበር። ሌላ ዋንጫ ተጨማሪ ካሳካ ማለት ነውና በጣም ጠብቃችሁት እንደነበር እናውቃለን። ገብቷል አይደል? ከተማውንም ሀገሩንም ዓለምንም ነበር ምትረብሹት ይሄንን ጨዋታ ብታሸንፉና ስትሸነፍ አታጣጥለው፣ አትጨፍሩም፣ አትበሉም። ደግሞ እናንተ ብትበሉት ምን ልታረጉ እንደምትችሉ ጠንቅቀን እናውቃለን። ገብቶሻል? ለዛ ነው የጨፈርነው። አትጨፍሩ፣ አታብሽቁን አይባልም። ገብቶ አንዳንዶቹ እየመጡ ሲሳደቡ ያለው ዝች ጋር ስድብ ትልቅ ሰው ያስብለን። ሙልጭ አድርጌ እዚህ ጋር ልሳደብ እችላለሁ። ገብቶሻል? ግን ደስ አይልም፣ ማንነቴም አይደለምና አንዳንድ ደግሞ ኳስም ያውቃል። በቃ የሚያምን በጣም ያናዳል። ማሸነፍ ነበረብን ያቃጣ በቃ ወደፊት ይባላል። ራያ ማነው ኬፓን ያስበለ ጨዋታውን እኮ ተለጥልጠሻል እኮ። ሰከንድ አፍ ኳስ አልነካችሁም። በመድኃኒዓለም ሙሉ ለሙሉ ነው ሰከንድ አፍ የተበለጣችሁት። ጎል አግብተውላ ሊደግሙላ ሲሯሯጥ የነበሩት ሲቲዎች ናቸው። ብሮ አልቻላችሁም፣ አትችሉም። ሲጀመር አትችሉም። በቃ ምንም ዝም ብሎ አርቴታ ሿሿ ነው ነገር አለው ማለት ነውና እውነቱን የሚያወራም ደጋፊ ዝምም የሚል አለ። በቃ ዝምም የሚል አለ። ገብቷል? ክብርን መጠበቅ ነው። ከዛ ከንዴት ስትወጣ ወይ ደግሞ ስለ ጨዋታው የተሰማ መናገር እንጂ ከተቃራኒ ደጋፊ ጋር ወይ ድርቅ ወይ ድንቁር ማለት አያስፈልግም ልላችሁ ነው። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ይሜ እሺ። ትላንት እኔና አቢ በሰራነው ቪዲዮ ማለት ነው ሰው ሁላ እንዳለ ተያይዞት ምናምን ነገር ክሽክሽ ውስጥ ነው ያለው እና ይሄ ኖርማል ነገር ነው። ግን የኔን አቋም በግልጽ ላድርግላችሁ። ምናልባት ትላንት ለምን ታበሽቀኛለህ አይነት ነገር ይመስላል ብላችሁ ካሰባችሁ ግልጽ ላድርግላችሁ። እኔ አንደኛ ብሽሽቅ የሚመቸኝ ሰው ነኝ። አንደኛ ማበሽቀው ምን ያርለው እንዴ? ከማንም በበለጠ እያበሸኩኝ እኔ ስበሽቅ ምናምን 3 ዓመት እኮ ዋንጫ ሳጣ አይታችሁኛል። እዛ ጋር እየበሸኩኝ ነው እንጂ እያበሸኩኝ አይደለም። ተረዳኝ አይደለ? ግን የሚመቸኝ ማለት ነው ሪያሊስቲክ የሆነ ብሽሽቅ ነው። ሪያሊስቲክ የሆነ ብሽሽቅ እኔ ለብሽሽቅ አይደለም ለዝም ብሎ ብቻ ለሙድ ያምራል ምናምን ብዬ የምወደውን የሌላ ክለብ የሚመቸኝ የማድሪድ የኤሲ ሚላን ምናምን ማሊያ እንኳን ለብሻ አላውቅም። ይሄን ደግሞ የሚያቀኝ ሰው ያውቃል። ሌላ ማሊያ ለብሻ አይታችሁ ስለማታውቁ ማለት ነው። ስለዛ እዚች ጋር ማሊያ ቀየርክ ምናምን ተብዬ አታክ መደረግ እንደዛ ስላልሆንኩ ማለት ነው። ወያላው ስላልሆንኩ ተረዳኝ አይደለ? ሚዜ ብትለኝ በቃ ነው አብሬህ ልስቅ እችላለሁ። ገባ ልመልስልና ልስቅ እችላለሁ። ምክንያቱም 3 ዓመት ሚዜ ሆኛለሁ። አቢ ከዚህ በፊት ያወጣልን ስም ነበር ጉጉቲያንስ ይለን ነበር። ይመቸው። እኔ በጣም በጉጉት ሞቼ ነበር። አሁንም እየጓጓው ነው እስከ ግንቦት ድረስ ማለት ገባር። ይሄ በስትክክል እኔንም ሌላም ያርሰናል ደጋፊን የሚገልጽ ስሞች ናቸው። ገባ። በሽቃለሁ፣ በዚህ በሽቃለሁ። ኖርማል ገባር። ወያላ ግን ልትለኝ አትችልም። ወያላ ስላልሆንኩ ማለት ነው። በተለይ ድብን ያለ ሌላ ማሊያ የሚለብስ ወያላ ደግሞ እኔን ወያላ ሊለኝ አይችልም። ይሄ አግባባዊ አይደለም። ይሄ ብሽቅ አይደለም። ይሄ ከንቀት አላንሰው ከንቀት አሳንሻ ላይ ነው። ተረዳኝ አይደል? ወያላ ኮንክ ወያላ ነህ፣ መቀበል አለብህ። ኖርማል ነው። ገባህ አይደል? እኔ ደግሞ ሙሽራ እስኮን ድረስ ሚዜ ነኝ። እኔ ራሴ ላይ ኮ ሚዜ ብዬ ብዙ ጊዜ ሙድ ይዣቃል። ኖርሚዬ ነው። ብሽሽቅ እንደኔ የሚመቸው ሰው የለም። ገባህ አይደል? በብሽሽቅ ስም ግን ዲስሪስፔክት ባንደራረግ ደስ ይለኛል። እሱ ነው በቃ
ገባኔም ካጠፋው ያስተካክላሉ። ማንም ሰው ዲስሪስፔክት እንዳይደራረግ በብሽሽቅ ስም። ምክንያቱም ሁለት ጓደኛሞች መከባበር ካልቻሉ መበሻሸቅ አይችሉም። መበሻሸቅ ደግሞ ይመቸናል። ሁላችንም እንደምንለው መስመር ያዝ ብቻ